ቅዱስ ማለት ራሱ እግዚአብሔር ሲቀጸል ለእግዚአብሔር ሲገባዋል ወይ? አብ ወልድን ወለደው ስንል ከጊዜና ከቦታ ውጪ ነው። እንደዛው ሁሉ አብ ወልድን አፈቀረው ስንል ከጊዜና ከቦታ ውጪ ነው። የሰንበትን ቀን ትቀድሰው ዘንድ አስብ የሚል የመጽሐፍ ቃል ተጽፎልን እናገኛለን። ቅድስና የሌለው ሰው ከቤተክርስቲያን ህብረት ይገለላል ወይም ከክርስቶስ አባልነት አካልነት ይወጣል ማለት ነው። ሃሌሉያ ደብረ ርጉእ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የድንግል ማርያም የአስራት የቃል ኪዳን የአደራ ልጆች በእግዚአብሔር ሰላም እንደምንቆያችሁ አሜን። ወዶና ፈቅዶ በቸርነቱ የሰበሰበን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ክፍለ ጊዜ ወይም መርሃ ግብር የምናየው ሁለተኛ ሳምንት ስለሆነችው ስለ ቅድስት ይሆናል። እንግዲህ በአብይ ጾም ሁለተኛ ሳምንቷ ቅድስት ተብላ እንደምትጠራ ቅዱስ ያሬድ በመጽሐፈ ድጓው ላይ ሰይሞልን እናገኛለን ማለት ነው። የቤተክርስቲያናችን የዜማ ድርሰት የሆነ መጽሐፈ ድጓ ሁለተኛውን ሳምንት ቅድስት ብሎ ይጠራታል። ለምንድን ነው ቅድስት ተብላ የተጠራችው ቢባል ቅዱስ ያሬድ ስለ እግዚአብሔር ቅድስና፣ ስለ ሰንበት ቅድስና፣ ስለ ጾም ቅድስና፣ ስለ ቤተክርስቲያን ቅድስና፣ ስለ መስቀል ቅድስና እንዲሁ ደግሞ ሰው እንዴት እንደሚቀደስና እንዴት መቀደስም እንዳለበት የሚጠቁሙ ክፍሎች ስላሉ ይሄንን በመውሰድ ቅድስት ኦርቶዶክሳዊት ቤተክርስቲያናችን ሁለተኛ ሳምንቱን ቅድስት ብላ ሰይማለች ማለት ነው። ስለዚህ በዚህ ወቅት የንባባቱም ቅድስትን የተመለከቱ ናቸው። ምንድነው ቅድስት ማለት ምን ማለት ነው የሚለውን ስንመለከት ቅድስት ማለት እንግዲህ ቅዱስ የሚለውን ስንወስድ ቅዱስ ማለት ልዩ ማለት ነው። ስለዚህ ቅድስት ስንል የተለየች ማለታችን ነው። የተለየች ማለታችን ነው። ግን እንደው በአጠቃላይ ስለ ቅድስና ስናይ ቅድስና ማለት ምን ማለት ነው ብንል ኃይል ማለት ነው። ከእግዚአብሔር የሚገኝ ምንጩ እግዚአብሔር የሆነ ማለት ነው። ስለዚህ ከእግዚአብሔር የምናገኘው ነው ማለት ነው። አሁን የሰው ልጆች ቅዱስ የሚሆኑት ከእግዚአብሔር ባለ በሚገኝ ኃይል በሚገኝ ጉልበት ነው። ይህንን ማወቅ መገንዘብ ያስፈልጋል። ከእግዚአብሔር የሚገኝ ጸጋ ነው። እግዚአብሔር ቅድስናው የባህሪው ነው። እንዴት አወቅ ነው ቢባል ከግብሩ የተነሳ አውቀነዋል ማለት ለአባቶቻችን ለቅዱሳን አበው በተገለጠበት መንገድ ከግብሩ የተነሳ በጥቂቱ አውቀነዋል እንጂ አሁን እግዚአብሔር ቅዱስ ነው ስንል ቅድስናው እስከምን ወሰን ነው? ቅድስናው ምን ማለት ነው? ራሱ ቅዱስ ማለት ራሱ እግዚአብሔር ሲቀጸል ለእግዚአብሔር ሲገባዋል ወይ የሚለውን ጥያቄ ብንጠይቅ መልስ አናገኝ። ይሄን ማወቅ መገንዘብ ያስፈልጋል። ስለዚህ ከግብሩ በተነሳ በጥቂቱ ባወቅነው ግን እግዚአብሔር ቅዱስ ነው እንላለን ማለት ነው። ሰዎችንም የሚቀድሰው እግዚአብሔር ነው። ስለዚህ እግዚአብሔር የሰዎች ሁሉ ቅድስና ምንጭ ነው። የመካናት ሁሉ ቅድስና ምንጭ ነው። የሰንበት ሁሉ ቅድስና ምንጭ ነው። የጾም ቅድስና ምንጭ ነው። የቤተ ክርስቲያን ቅድስና ምንጭ ነው። የመስቀል ቅድስና ምንጭ ነው። የሰው ቅድስና ምንጭ ነው። ይህንን ማወቅ መገንዘብ ያስፈልጋል። አባታችን አዳም ሲፈጠር በኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 ላይ እንደምናነበው ሰውን እንደ መልካችን እንደ ምሳሌያችን እንፍጠር ብሎ ሥላሴ እንደ መልኩና እንደ ምሳሌው በአርአያውና በአምሳሉ ከሌሎች ፍጥረታት ሁሉ በተለየ አዳምን ፈጥሮታል። ለምንድነው አዳም ከሌሎች ሁሉ በአርአያውና በአምሳሉ የተፈጠረው ቢባል ከባህሪው ተካፋይ ሆኖ ክብሩን እንዲወርስ ስሙን እንዲቀድስ ነው። ስለዚህ የሰው ልጅ ከእግዚአብሔር በሚያገኘው ጸጋ ወይም ደግሞ እግዚአብሔር የባህሪው ተካፋይ እንዲሆን ፈቅዶለታል ብለን እንናገራለን ማለት ነው። ይህ ምን ማለት ነው? እግዚአብሔር ፍቅር ነው። እግዚአብሔር ቅዱስ ነው። እግዚአብሔር ሕያው ነው። እግዚአብሔር ዘላለማዊ ነው። እግዚአብሔር ሕይወት ነው። የሕይወት ምንጭ ነው። ይህንን የመሳሰለው በየጥቂቱ ለቅዱሳን በየማዕረጋቸው በቅድስናቸው ደረጃ እግዚአብሔር ያካፍላቸዋል ማለት ነው። ስለዚህ አዳም ሲፈጠር እንዲሆኑ ነበር የተፈጠረው ማለት ነው። በቅድስና እንዲኖር ማለት ነው። ወይም ደግሞ እርሱን በመምሰል ወደ እርሱ መምሰል እንዲያድግ አዳም በልዩ ሁኔታ ተፈጥሯል ማለት ነው። ስለዚህ በልዩ ሁኔታ የተፈጠረው አዳም በድሎ ከእግዚአብሔር መልክና አምሳል ተለይቷል። ይህንን በመጽሐፍት ላይ በብዙ የምናገኘው ነው። ስለዚህ ወደ እርሱ የምናደርገው ጉዞ ተገርቶ ነበር። ምንም እንኳን አንዳንድ የብሉይ ኪዳን ቅዱሳን ከእግዚአብሔር ጋር ባላቸው ህብረትና ቅድስና ይሄንን
ሰብረው መውጣት ቢችሉም ግን ቢሆንም ከእግዚአብሔር ጋር ያለው ህብረትና ግንኙነት በባህሪ መጎሳቆል ምክንያት በአዳም ምክንያት የባህሪ መጎሳቆል በመኖሩ ምክንያት ወደ እግዚአብሔር የምናደርገው እድገት ወይም ደግሞ እርሱን ወደ መምሰል የምናደርገው እድገት ተቋርጦ ነበር ማለት ነው። ስለዚህ እግዚአብሔር ቅድስና ወደ ቅድስናው እንዲመራን ፍቃዱ ሆኖ በአርአያውና በአምሳሉ መፍጠሩን ማስተዋል ያስፈልጋል። ስለዚህ ሰው ከተወለደበት ጊዜ አንስቶ ማለት የሰው ልጅ ሲወለድ ጀምሮ በስጋ እንደሚያድገው ሁሉ በመንፈስ ቅዱስም ጸጋ ከሚወለድበት ጊዜ አንስቶ ማለት በጥምቀት ከሚወለድበት ጊዜ አንስቶ ሁሉ ወደ እግዚአብሔር ጸጋ እንዲያድግ ሆኖ በክርስቶስ አማካይነት ይሄ ተደርጎልናል ማለት ነው። ምክንያቱም የመጀመሪያው አዳም በበደለው በደል ምክንያት በበደለው ኃጢአት ምክንያት የባህሪ መጎሳቆል ገጥሞን ነበር። ክርስቶስ ደግሞ ሰው ሆኖ እኛን መስሎ እኛን አህሎ እኛን ሆኖ በመስቀል ተሰቅሎ ወደ ቀደመ ክብራችን ወደ አርአያውና ወደ አምሳሉ ማለት ነው በእግዚአብሔር ጸጋ መልሶናል ማለት ነው። ስለዚህ ይሄንን የመለሰውን ወልደ እግዚአብሔር ኢየሱስ ክርስቶስ እኛን መልሶናል ስንል ምን ማለት ነው? ከነበርንበት ህይወት የባህሪ መጎሳቆል አውጥቶናል ማለት ነው። ስለዚህ አሁን የሰው ልጅ በአርአያውና በአምሳሉ ወደ እግዚአብሔር መምሰል ጸጋ እናድጋለን ማለት ነው። ይሄን ማስተዋል ያስፈልጋል። ስለዚህ የእግዚአብሔር ቅድስና እግዚአብሔር የቅድስናው ተካፋዮች እንድንሆን ይፈልጋል። ይሄንንም እንግዲህ ቅድም እንደነገርኳችሁ ከተወለድንበት ጊዜ አንስቶ በስጋ እንደምናድገው ሁሉ እያደግን እስከ ዓለም ፍጻሜ ድረስ በማይቋረጥ ሁኔታ ወደ እግዚአብሔር ፍጽምና ደረጃ በሚያደርሰን መልኩ ወደ ቅድስናው ጸጋ እናድርጋለን ማለት ነው። እንዴት ነው የእግዚአብሔር ቅድስና እንዴት አይነት ነው ብንል የእግዚአብሔር ቅድስና ፍጹምና የተለየ ነው ወይም ምሳሌ የሌለው ምሳሌ የማይገኝለት ነው። ቅድም እንደተናገርነው እንደው ለማወቅ እንኳን እግዚአብሔር ቅዱስ መሆኑን ለማወቅ እንኳን ጥቂት ነው እንጂ የምናውቀው የእግዚአብሔር ቅድስና ምን ያህላል እንዴት ነው የሚለውን ነገር በጥልቀት መረዳት ለሰው ልጅ አልተሰጠም። ዕውቀታችን ወሰን ስላለው ማለት ነው። እንዴት ነው የእግዚአብሔር ቅድስና ብንል ፍጹም ቅድስና ነው፣ ምሳሌ የሌለው ቅድስና ነው። በአብ በወልድ በመንፈስ ቅዱስ መካከል የምናገኘው ነው። አሁን ለምሳሌ በአብና በወልድ በመንፈስ ቅዱስ መካከል ያለውን ፍቅር በምንመለከትበት ጊዜ ፍጹም ፍቅር እንለዋለን። ለምንድን ነው ፍጹም ፍቅር ያልነው ብንል በቦታና በጊዜ የማይገደብ ስለሆነ አብ ወልድን ወለደው ስንል ከጊዜና ከቦታ ውጪ ነው። እንደዛው ሁሉ አብ ወልድን አፈቀረው ስንል ከጊዜና ከቦታ ውጪ ነው። ስለዚህ ሰው እንደ እግዚአብሔር ያለ ቅድስና ሊኖረው አይችልም፣ ወይም እንደ እግዚአብሔር ያለ ፍቅር ሊኖረው አይችልም። ለምን? በቦታና በጊዜ የሚገደብ ፍቅር ነው ሊኖረው ይችላል። ምንም እንኳን ፍቅሩ እንደው ፍጹም ቢሆን እንኳን ማለት ነው። ፍጹም እንኳን ፍቅር ቢኖረው በጊዜና በቦታ የሚገደብ መሆኑን ማስተዋል ያስፈልጋል። ስለዚህ የእግዚአብሔር ቅድስና የማይነጻጸር የባህሪው መሆኑን መገንዘብ ያስፈልጋል። ለዚህ ነው ነብዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 3 ጀምሮ ስናነብ ከቁጥር 1 ጀምሮ ስናነበው ንጉሥ ዖዝያን በሞተ ሰዓት እግዚአብሔርን ከፍ ባለ ዙፋን ተመለከቱ፣ የልብሱም ዘርፍ መቅደሱን ሞልቶ ነበር፣ ሰራዊቱም ቅዱስ 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 የሰራዊት ጌታ እግዚአብሔር እያሉ ያመሰግናሉ የሚለው። ስለዚህ ይሄ አሁን ቅዱስ እንዴት አድርገው ቅዱስ 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 እያሉ በአንድነቱ እግዚአብሔር እያሉ በሶስትነቱ ደግሞ እየሰለሱ እንደሚያመሰግኑት የሚያሳይ ነው። ሌላው ማንሳት ያለብን ቅድስና ከአብ ከወልድ ከመንፈስ ቅዱስ የሚገኝ ነው። አብ የቅድስና አስገኝ መሰረት ነው። ልክ አብ የወልድና የመንፈስ ቅዱስ አስገኝ መሰረት እንደሆነ ሁሉ የቅድስና ማስገኝ መሰረት ነው። ወልድ ደግሞ ቅድስናውን የገለጠልን ነው። በስጋ ማርያም ተገልጦ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ በኪደተ እግሩ ተመላልሶ እስከ ሞት ድረስ በወደደን የማዳን ስራው የሰው ልጆችን ሁሉ ያዳነ በመሆኑ ወልድ ቅድስናውን ለሰው ልጆች የገለጠ ነው እንለዋለን። መንፈስ ቅዱስ ደግሞ ከቤተ ክርስቲያን ሳይለይ ይህንን የቅድስና ህይወት እንድንኖር የሚያበረታን ሆኖ እናገኘዋለን። ወልድን እንድናቀው አብን እንድናቀውና በእርሱ እንድንኖር በአንድነት በሶስትነት እግዚአብሔርን እያመሰገንን እስከ መጨረሻው ጸንተን እንድንኖር መንፈስ ቅዱስ ጸጋ ያስፈልገናልና መንፈስ ቅዱስም ለቅድስናችን ሁሉ ከኛ ጋር ከቤተ ክርስቲያን የማይለይ መሆኑን መገንዘብ ያስፈልጋል። ለዚህ ነው ጌታችን ኢየሱስ ክርስቶስ ክብር ይግባውና በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ስናነብ ዳሩ ግን
እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል ተብሎ የተናገረው ማለት ነው። ስለዚህ በክርስቶስ አማካይነት የተበላሸው መልካችንን አግኝተናል። ዳግመኛ ወደ አርአያና ወደ አምሳሉ ተመልሰናል ማለት ነው። እኛ በምናደርገው ተጋድሎና ከእግዚአብሔር ጋር ባለን ህብረት ግንኙነት ከእግዚአብሔር ጋር ያለን ህብረትና ግንኙነት በጣም ወሳኝ ነው፣ በጣም አስፈላጊ ነው ወደ እግዚአብሔር እንድናድግ ማለት ነው። ስለዚህ በዛ አማካይነት ወደ እግዚአብሔር ቅድስና እናድጋለን ማለት ነው። እሺ ሌላው ሰንበት የተቀደሰ እንደሆነ ቅዱስ ያሬድ በዜማ ድርሰቱ ላይ ጽፎልን እናገኛለን። ይህንን የሚወሰደው በኦሪት ዘጸአት ምዕራፍ 20 ቁጥር 8 ላይ የሰንበትን ቀን ትቀድሰው ዘንድ አስብ የሚል የመጽሐፍ ቃል ተጽፎልን እናገኛለን እና በዚች የሰንበት ቀን ሰዎች ከግብረ ስጋ ራሳቸውን ቆጥበው በግብረ ነፍስ ወይም ደግሞ እግዚአብሔርን በማገልገል ወደ ቅድስና እንዲሄዱ እግዚአብሔር አዟል ማለት ነው። በዚህ የመጽሐፍ ክፍል ላይ እንደምናነበው ለምንድነው ቢባል በዘፍጥረት ምዕራፍ 2 ቁጥር 3 ላይ እግዚአብሔር ይችን ቀን ባርኮና ቅዱሶ ስለሰጠን ነው። ምክንያቱም ፍጥረቱን ሁሉ ከፈጠረ በኋላ በዚች ቀን አረፈባት ይላል። ስለዚህ ያረፈባትን ዕለተ ሰንበት የእግዚአብሔርን ድንቅ ስራዎችን እየተመለከትን በቅድስና እያጌጥን ወደ እርሱ እንድንገሰግስባት ይሄን ታሳቢ አድርገን እናከብራታለን ማለት ነው። ስለዚህ ዕለቱን እግዚአብሔር ቀድሶታል፣ ዕለቱን እግዚአብሔር ባርኮታል ብለን እንናገራለን። ለዚህም ነው መዝሙረኛው ቅዱስ ዳዊት በመዝሙሩ 117 ቁጥር 24 ላይ እግዚአብሔር የሰራት ቀን ይህች ናት ሐሴትም እናድርግባት ብሎ የተናገረው። ስለዚህ ሐሴት የምናደርገው መንፈሳዊ ደስታ ማለት ነው። መንፈሳዊ ደስታ የሚገኘው ዕለተ ሰንበትን በማክበር የእግዚአብሔር የሰራትን ቀን በማወደስና ከእግዚአብሔር ጋር ባለን ግንኙነት በሚመሰረት ሁኔታ እንደሆነ ይሄ መጽሐፍ ክፍል ይናገራል። በአዲስ ኪዳንም ቅዱስ ዮሐንስ በረከቱ ይደረብንና በራዕየ ዮሐንስ ምዕራፍ 1 ቁጥር 10 ላይ በጌታ ቀን በመንፈስ ነበርኩ እያለ ተናግሯል እና በጌታ ቀን በመንፈስ ሆኖ እንደነበረ ይናገራል። የጌታን ቀን ማሰብና መዘከር እንዲገባ በብዙ የመጽሐፍ ክፍል ላይ ተጽፎልን እናገኛለን እና ቅዱስ ያሬድ በዚህ የዜማ ድርሰቱ ላይ ስለ ሰንበት ቅድስናም አንስቶልን እናገኛለን። ሌላው ሰዎችም በዚህ የእግዚአብሔር ቅድስና ጸጋ እንዲካፈሉ እግዚአብሔር ጥሪ እንደሚያደርግም የመጽሐፍ ክፍሉን በቀጥታ በመጥቀስ ቅዱስ ያሬድ በዜማ ድርሰቱ ላይ አስቀምጧል። ለዚህም ነው ቅድስት ብለን ይችን ሳምንት የምንዘክራት። በኦሪት ዘሌዋውያን ምዕራፍ 19 ቁጥር 24 ላይ ያለውን የእግዚአብሔርን ቃል ቅዱስ ያሬድ ጠቅሷታል። እኔ ቅዱስ ነኝና እንደሆንኩ እናንተም ቅዱሳን ሁኑ እያለ ይጠቅሳል። ቅዱስ ጴጥሮስም ይሄንን ጠቅሶ እኔ ቅዱስ እንደሆንኩ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ እያለ ይጠቅሳል። እኔ ቅዱስ እንደሆንኩ እናንተ ቅዱሳን ሁኑ ተብሎ በመጽሐፍ የተጻፈው ቃል እንዲፈጸም እናንተም በኑሯችሁ ሁሉ ቅዱሳን ሁኑ እያለ ጥሪ ያደርጋል፣ ጥሪ ያቀርባል ማለት ነው። ሌላው ቤተክርስቲያናችን ቅድስት ተብላለች። ቤተክርስቲያን ማለት ትርጉሙ የቤተክርስቲያን ትርጉም በቀጥታ ስንወስደው የክርስቲያኖች ስብስብ ነው ወይም ህብረት ነው። ሁላችንም የክርስቶስ አካላት ነን። አካልነት የሚገኘው በክርስቶስ አማካይነት ነው እና ይሄ ስብስብ ቤተክርስቲያን ተብሎ ይጠራል እና ሰዎች በቅድስና እያጌጡ ሲሄዱ ከዚህ ህብረት እየተጨመሩ ይመጣሉ ማለት ነው። ከልጅነታችን በጥምቀት ባገኘነው ጸጋ ወደ እግዚአብሔር ቅድስና እንገባለን፣ ወደ ቤተክርስቲያን እንገባለን ማለት ነው፣ ወደ ህብረቱ እንገባለን። ነገር ግን ሰው ከቅድስና ራሱን ሲያቅብ ወይም ደግሞ በስንፍናና ስራ በመፍታት ራሱን በሚያቅብበት ጊዜ የምንጨመርና የምንቀነስ ሰዎች እንኖራለን ማለት ነው። ለዚህ ነው ስርዓተ ቅዳሴያችን ላይ መራዊ ሰማያዊ ማህተምን የታተምክ ስትሆን ነገር ግን ቤተክርስቲያን ወደ ውጭ ታወጣሃለች፣ ለዘላለሙ አንተ ወደ እርሷ እንዳትገባ ደጆቿን ትዘጋለች ተብሎ የተጻፈው። ለምን ስራፈት የሆነ ሰው ቤተክርስቲያን ከቅድስናው እንደምታወጣው የዚህ የመጽሐፍ ቅዳሴ ንባብ አስረጅ ሆኖ እናገኘዋለን። ስለዚህ ቅድስና የሌለው ሰው ከቤተክርስቲያን ህብረት ይገለላል ወይም ከክርስቶስ አካልነት ይወጣል ማለት ነው። ሌላው ቅዱስ ያሬድ በዜማ ድርሰቱ ላይ ስለ ቅዱስ መስቀል ቅድስና፣ ስለ ጾም ቅድስና ይናገራል። እንደውም ይቺ ሳምንት አንዱ ስያሜዋ ቅድስት ከምንለው ባሻገር ጾመ ቅድስት እንለዋለን። ጾም የተቀደሰበት ጾም ሰዎችን እንደሚቀድስ ያወሳበት ስለሆነ ማለት ነው ጾመ ቅድስ ብለን ልንጠራውም እንችላለን። መስቀልም የተቀደሰው በጌታችን በኢየሱስ ክርስቶስ ክቡር ደም መሆኑን መገንዘብ ያስፈልጋል። ጾምም እንዲሁ ወደ ቅድስና የሚወስድን መሆኑን ቅዱስ ያሬድ በዜማ ድርሰቱ ላይ ጽፎልን ስለሚያገኝ ቅድስ ተብሏል ማለት ነው። እነዚህን ሁሉ የጠቀስነው ለምንድን ነው ሰንበቱ ቅዱስ ሆነው
ወይም ደግሞ ቅድስት ብለን የጠራ ነው የሚለውን ለማንሳት ነው። በዚህ ሳምንት የሚነበበው የወንጌል ክፍልም በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ ያለ የመጽሐፍ ቅዱስ ቃል ነው። እንግዲህ ጌታችን ኢየሱስ ክርስቶስ በእደ ዮሐንስ በማየ ዮርዳኖስ በ30 ዘመን ከተጠመቀ በኋላ ሳይውል ሳያድር በገዳመ ቆሮንቶስ በ40 መዓልት 40 ሌሊት እንደጾመ መጽሐፍ ቅዱስ ይናገራል። ጌታችን ኢየሱስ ክርስቶስ በሚጾም ሰዓት 3 ፈተናዎችን ዲያብሎስ ፈትኖታል። የመጀመሪያው ትዕቢት ነው፣ ሁለተኛው ፍቅረ ነዋይ፣ ሶስተኛው ስስት ናቸው። እነዚህ ታላላቅ ኃጢአቶች ተብለው ይጠቀሳሉ። ዲያብሎስ የጠየቀው ጥያቄ ነበር። የእግዚአብሔር ልጅ ከሆንክ እያለ ድንጋዩን ዳቦ አድርግ የመጀመሪያው ጥያቄ ነው፣ የዲያብሎስ ጥያቄ ወይም ፈተና ነው። እሱም ምን ብሎታል? ሰው በእግዚአብሔር ቃል ጭምር እንጂ በእንጀራ ብቻ አይኖርም ብሎታል። በእግዚአብሔር ቃል ማለት ሁለት ትርጉም ይኖራል። አንደኛ በእግዚአብሔር ቃል ማለት አሁን በምንሰማው የነፍስ ምግብ የሆነው ቃለ እግዚአብሔር ማለት ነው። ሁለተኛው ደግሞ ቃለ እግዚአብሔር የተባለው ራሱ ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ክብር ይግባውና ካለ ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ውጪ ሰው ልጆች ካለ ወልድ ቸርነት ሊኖሩ አይችሉም። ይህን ማወቅ መገንዘብ ያስፈልጋል። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቃል ተብሏል ራሱ ወልደ እግዚአብሔር። ይህንን ማወቅ መገንዘብ ያስፈልጋል። ሁለተኛው ወደ ቅድስቲቱ ከተማ ወስዶ ማለት ዲያብሎስ ወሰደው ማለት ሳይሆን ፍቃዱ ወሰደው ማለት ነው። ካቆመው በኋላ ራስን ወርውር እና መላእክቱን ስላንተ ያዝዛቸዋል ያለውን የመጽሐፍ ቅዱስ ጥቅስ ጠቅሶ ራስን ወደ ምድር ወርውር ብሎ የፈተነው ፈተና ነው። ይሄም እንግዲህ የትዕቢት ፈተና ነው። ጌታችን ኢየሱስ ክርስቶስ በትህትና ጌታ እግዚአብሔር አምላክን አትፈታተነው ብሎ መልሶለታል። እንዲሁ ደግሞ ወደ ረጅም ተራራ አውጥቶ የዓለምን ሀብት ሁሉ አሳየው። የዓለም ሀብት ሁሉ ምንጭ እግዚአብሔር ነው እንጂ ዲያብሎስ ሊሆን አይችልም። ግን ያው በምትሃት አሳይቶታል። በኋላ ጌታችን ኢየሱስ ክርስቶስ ለኔ ከሰገድክልኝ ይህን ሁሉ ሀብት እሰጥሃለሁ ብሎ ሰይጣን ሲፈትነው እንዲህ ብሎታል። ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም አምልክ ተብሎ ተጽፏል ብሎ በጥቅስ የመጣበትን ዲያብሎስ በጥቅስ መልሶለታል። እና እነዚህን ሁሉ የመጽሐፍ ቅዱስ ንባባት በምናይ ጊዜ ለምንድን ነው ቅድስት ቤተክርስቲያናችን ወንጌልን በዚህ ልክ በቅድስት ዕለት የምታነበው ምንለው? እነዚህን ኃጢአቶች ጌታችን ኢየሱስ ክርስቶስ ድል አድርጓል። ስለዚህ ሰው ኃጢአትን ድል በማድረግ ነው ቅድስና ማግኘት የሚችለው። ትዕቢትን በትህትና ስስትን በመስጠት እንዲሁ ደግሞ ፍቅረ ነዋይን ደግሞ በፍቅረ እግዚአብሔር ካላሸነፍነው ድል ካላደረግነው ቅድስና ሊኖር አይችልም። ስለዚህ በእግዚአብሔር ጸጋ ማደግ የሚችለው ሰው ከኃጢአት ጉስቁልና ራሱን ሲጠብቅ በእግዚአብሔር መልክና አምሳል የተሰራውን ማንነቱን ሲጠብቅ ቤተ መቅደሱን ሲጠብቅ ሰውነቱን ሲጠብቅ መሆኑን መገንዘብ ያስፈልጋልና ቅድስት ቤተክርስቲያናችን በአጭሩ በጥቂቱ ስለ ቅድስት ሳምንት የምታስተምረው ይህንን ይመስላል። የሰማነውን ቃል በልቦናችን ያሳድርብን። ወስብሐት ለእግዚአብሔር። ሃሌሉያ ደብረ